በላቤ ልጅነቴን ዋጋ የከፈልኩለትን ቤት አግብተ ወለድክበት አረባክ እንደሱ አይደለም ሙች እኮ እንዴት እናስረዳኛ ይሄ ቤት ይሄ ሀብት ይሄ ንብረት መጀመሪያ የተፈራው አረብ ሀገር ባለችው ነው ምን አትሄድም ንብረቴን ሰተህ የምን አባሽ ነው ሰጠሽ ንብረቴን 10 አመት የለም ቆይ መናጢ ዳህ ንብረት የሚባል ነገር እኮ የለው ጀመረ ህፃን ልጅ ከፈሽ እኔ ልመክሪኛችሁ አንቺ ነሽ ህፃኑ እኮ አባትሽን አግብተሽ የምትሰቃዩ ስለዚህ ታዩ ዲያስፖራውም ሽማግሌ ሰበብ ትሆንብኛለች እቺ ልጅ ባክሽን ማታ አስተኝ በቀጠርም እኮ ራስ ያጠናለሁ ግን ክፍሎኝ ሳጠና እናንተ ድምጽ ይረብሽኛል አልተረዳሽኝ ማለት ነው ምንድነው ምረዳ ሲጀመር አንተ መረዳት እኮ አይጠበቅብኝም ኤኒዌይስ ለማንኛውም የሆነ አንድ ጉቺ የሚል ከላይ የሚደረግ ፓካውት ነገር አለ ላንቺ ሳይዝ የሚሆን ይመስለኛል ለሹፌር ልክልሻለሁ የምትፈልጊ ከሆነ ሲጀመር ከእንግዲህ እኔ ያደረስኩበት እንዳደርስ ስልኬ ላይ እንዳደውልልኝ ላገኘም ላይክም አልፈልግም ሪሊ የተግባባን አልመሰለኝም ቆይ አንተ ስንት አመት የለፋችሁን ትተይችን ከዚህ ጋር ለምን ነው እንደከደ ማኝ እንጂ ምን ሆነ ነው ጥርግ ጃራ እዚህ ነው ያለው በእግሩ ልስማ በባፍንጫ ልስማ ተሰማኛ ወደኔ ዞረ ሰማኝ ሌላ ስራ እየሰራ ለምንድነው መሰማኝ የወጋ ምረሳ የተወጋ ሆስፒታል ገባ ካርድ ማን እንዳወጣና ምን እንደምትይ ራሱ እናቴው እርቧት አታያተም እንደ ልጄን ኩርምት ብላ እርቧት ታረ ያለናት ምትለው እኔ ይኑሰብ ያለው እንጃለው ማታበላ እንደንተ ምን አግብቶ ነው በኔ ሚስት ቆንጆ አልኩ እንደ ታዲያው ምንድነው የምትለው ኢየሱስ ክርስቶስ እሷ ተሰቅላ ጥሩ ሆና ምናምን የምትለው ምንድነው ይሄ ሰው መድኃኒቱ አልጨርሰም እንዴ መድኃኒት ያወሰድከው ሰብሰብ አድርገሽ በጊዜ ሁልቅ ከዚህ ቤት አዎ ከዛ እሷን እናቴ ጋር ልካታለሁ በቃ እንደፈለኩ ዲያስፖራሽ ጋር አረፈ በእናትህ አሁን ሽምግልና ታበላሽ ይዘውን ጻጥባል እጭ ያንተ ነገር ነው ለራስህ የሚያስጠላው ደሞጋሽ መስፍን ምንድነው የምትርሰው ምንድነው የሚገላ አንተ የምታመጣው አመት ልክ ነህ እንደ ነጋ ጠባ ህይወቷን እየበጠበት ያለ እድሜ ስታን ደረጃ ይዘ ሂጂ ዋቂ ሰዋራ ሂጂ አንዴ ስሙኝ አንድ ቀን ሂጂ ሳልጅ ነሽ እስቲ እነ ቪዲዮ ይውና ታወራለህ ሂጂ ቲክቶክ እዛ ያንቺ ለምን አሰማት አይደለም የተወቀስኩበት ሁሉ እኮ ነው ልጅ አንቺ ነባ አይነት ደረቅ መልሶ ግባ ምንድነው እቺ ህፃን ልጅ ካንቺ ማጠን ማውጣት ይሮሳ ልክ አይደለም ምን ያክል እንደምጣላሽ እርኩስ እንደሆነሽ እቺ ያውቃለች አጨቃጨቀኛው ተነስ ከቤት ይውጣል አጨቃጨቅ የማብራት ነው ያንቺ ቤት ነው እንዴ ገና ፍርድ ቤት ሄጄ ያንቺ እንዳልሆነ ቆሜ መስከራለሁ እሺ መስከረለታ እቺ አይኗ ጫው ያጣባች ሱካር ያጣብሽ ነሽ እንዳለ አተማስ በራስ ጠብቅ ፍታት ፍርድ ቤት ምንድነው ቴው ይሁላ ኤክስ ምን ሆነሽ ነው በጣም ከባለፈው እየቀነሽ ነው እማንዴ ላጥና እናንተ ሁሌ ትጨቃጨቃላችሁ ዲና አስተኝ ይቀጠርልሽ ነው አስተኝ በቀጠርም እኮ ራስ ያጠናለሁ ግን ክፍሎኝ ሳጠና እናንተ ድምጽ ይረብሽኛል የኛ ጭቅጭቅ ነው እንደዚህ እንድትሆኝ ያደረገሽ እና እኔ ምን ላድርግ ብለሽ ነው ያዩሽ አይደል እንዴ አባትሽ እንዴት እንደሚያው በቃ ከዚህ በኋላ እንዳትጨቃጨቁ ትምህርት ቤት ራሱ እየቀለዱብኝ ነው እንዴ ለምንድን ነው የሚቀልዱብሽ ምን አድርገሽ ነው የሚቀልዱብሽ ትናንትና የመጡት ሰዎች አይቷቸው ነበር ልጆቹ ከዛ እሷ እንትና ደግሞ ይቀለዱብኝ እናትና አባቷ እንትን እያሉ ነው እንዴ ሲጀመር እንደዛ አይደለም እሺ አንቺ ምንም እንዳትሰሚያቸው ሰዎቹ እኮ የመጡት እንግዳ ሆነው ነው አትያቸውም እንዴ እንግዳ እኮ ናቸው አትያቸውም እኛ ቤት ፕሮግራም ስለነበረ እንግዳ ሆነው መተው ነው እንጂ ምንም ተፈጥሮ ሲጀመር ማንንም የሰማ የለም ከእንግዲህ ደግሞ እንደዛ አይደረግም እሺ አንቺ ደግሞ ሰው ሲቀልድብሽ ምናምን ነገር አትስሚያቸው አንቺ ሲጀመር ጎበዝ ልጅ ነሽ እሺ እንደዛ እንዳታደርጊ እንዳትሰሚያቸው ስታምሩ እናትና ልጅ የኔ ፍቅር ምን እያወራችሁ ነው እንዴት ምን ሚስጥር ያዛችሁ ማለት ነው ከአባትሽ ምን ደብቅ ያለ እንዴ ምንም ስላላወራን ነው ደብተር እዛ ጋር ቁጭ ብሎ
ይሄ ደስ ይላል። በጣም ነው ደስ የሚለው። እኔ ቆንጆ ዛሬ ደግሞ በጣም አምሮብሻል። አዎ አመሰግናለሁ። እና ሚጤ እኔና እናትሽ እናውራ በኋላ መጫወቻ ቦታ ወስድሻለሁ። እሺ ደብተሩን ይዘሽ ሂጂ። ሳምሪ ሙች ከልጅሽ ጋር እንዴት እንደምታምሩ በጣም ነው ደስ ያለኝ። ባክን አሸንግለኝ። ምንድነው ልጅቷን አይምሮዋን መርዛት? ይኸው ትምህርት ቤት ራሱ ሄዳ ማጥናት አቃታት እኮ። እኔ እናንተ እኮ እንተዋወቃለን አይደል? እንደዚህ በቃላት የምንሸነጋገል አይነት ሰዎች አይደለም እንዴ። ልጅቷ አለች ብዬ በፍቅር ባወራሽ አንድ ደቂቃ እንኳን ፍቅር አያምርሽም? እያወኩ እንዴት ነው በፍቅር ማወራክ? እያወኩ ያደረግሽውን እኮ እኔም ትናንትና ያደረግሽውን ሁሉ እኮ ረስቼ ነው ዛሬም ይኸውልሽ ትናንትና የሆነ በሽማግሌ ፊት የሆንሽውን ነገር እያወኩ በፍቅር ላብራሽ በል ትንጠራጠያለሽ። ይሄ 40 ክንድ ምላስሽን ጥርት ያለሽ። ኧረ እባክህ እንደዛ ነው የሚሰማህ? አዎ ኧረ ተው። እኔ እኮ ችዬው ነው እንጂ ስለአንተ ማላቀው ነገር የለም። እሺ ግን ችዬው ነው ማስረጃ ስለሌለኝ እንደዚህ ተገልጦ ስለማይታይ ነው። ገባህ እንጂ ለአንተ ቆይ ችግር የለውም። እሱን ተው እዚህ የትም እያመሸክ እየመጣስ ታግሼክ ስለኖር አልተረዳሽኝ ማለት ነው። ምንድነው የምረዳ? ሲጀመር አንተ መረዳት እኮ አይጠበቅብኝም። ምንድነው የሚጠበቅብሽ? መረዳት አይጠበቅብኝም። በቃ አልቆይ። እቺ ማለች አለብላቢ በእናታችሁ አሁንስ ሰለቸኝ። እኔ ይሄንን ተሸክሜ ከምኖር ምን አትሄድም? ንብረቴን ሰተህ የምን አባሽ ነው ብለን ሰጠሽ? ንብረቴን 10 አመት ቆይ መናጢ ደሃ ንብረት የሚባል ነገር እኮ የለው። ያው እሱን ፍርድ ቤት ስገትር ታወራዋለህ። ፍርድ ቤት? አዎ አውቀሻል አይደለም? ጠበቃ አለኝ እኔ ነኝ። የኖረ ችግር የለም። እና በምን አባሽ ነው ፍርድ ቤት የምትገትሪ? እሱን ተው። ፍርድ ቤት ስገትር ያኔ ምን እንደምታወራ እናያለን። እኔ ሳምሪ ያንተ መጮቻ መሆኔ ብቻ ነው የሚገርመኝ። እሺ ያን ቆይ እሰራልሃለሁ፣ ጠብቅ። እሱን ፍርድ ቤት ስገትር ታው ባክሲቲ ሰላሚን እንዲያሳጣችኝ እቺ እኔ በቃኛው። ለማንኛውም አሁን ያወራነውን ነገር ሪከርድ አድርጌዋለሁ እና ፍርድ ቤት ስገትር ታወራዋለህ። አታስቢ ይኸውልሽ እና ይሄንንም ነገር ለጠበቃህ ንገረው። እሺ እንደቀዳሽ ለጠበቃህ ንገረው። ምንድነው ማደርገው ብለህ መፍትሄ እዛ እየተጠቀምኩ ደወሪ። ግድ የለም ችግር የለብኝም። አሁን የምፈልገውን ነገር ልንገርሽ። እኔ ልውጣበት ወደዛ እኮ በቃ መውጣት ከፈለክ መውጣት ትችላለህ። ይሄንን አለብላቢ ምላስሽን ችት ብሎኛል። ዘና ብዬ በመጣ ይሻለኛል እንጂ ካንቺ ጋራ እንዲህ አይነት ጨዋታ ቢቀርብኝ ነው የሚሻለኝ። እሺ በቃኝ። ቆይ ጠብቅ ባልሰራልክ እንተ ሜዳ ካላስቀረው እኔ ሳምሪ አይደለም። ሄሎ ወይ ቤቢ፣ አንተ ለካ ትናንትና ነው የገባኸው። እንዴት አልነገርከኝም? እሺ አሁን ላገኝ እፈልጋለሁ። በጣም ነው ደግሞ ይናፍቀኝ። የት? አዎ አውቀዋለሁ። እዛ ልምጣ? እሺ መጣሁ። እሺ እና ጠጣ እንጂ ቡና። እንዴ ይሄማ በጣም ናፍቆኝ ነበር። ይገርምሻል፣ ሽታው ምኑ ሴሪሞኒው እንዴት ነው ግን? ማለት አሁን እያደረግሽ ያለሽው ነገር ህይወት እንዴት ነው? እስቲ አንቺ ጋር ንገሪኝ። አሪፍ ነው። አብዛኛውን በስልክ እንደነገርኩህ ነው። አንዳንድ ነገሮችን ለማመቻቸት እየሞከርኩ ነው። ግን አንተ መጣለው ብለህ ከነበረበት ጊዜ እኮ በጣም ቆየ። ወይል እንግዲህ ምን መሰለሽ I'm so busy. I have a lot of responsibility. የምኖርበት ሀገር ላይ ከሁለት ሶስት አራት ካምፓኒ ነው ማኔጅ የማደርገው እና ከብዙ ሰዎች ጋር አወራለሁና ይመስለኛል በዛ ምክንያት ነው ጊዜውን ኤክስቴንድ አደረግነውና ለመምጣት ጊዜ አለፈ። ለዛ ነው። እንዴት ነው ኑሮ? ማለት ምንድነው ደግሞ? በጣም ከስተሻል። አሞሻል እንዴ? አይ አላመመኝም። ሀሳብ፣ ናፍቆት፣ አመን ኑሮ እዚህ ሀገር በጣም ትንሽ ከባድ ነው። ናፍቆት ነው ያልሽው? አዎ ናፍቆት። Are you serious?
ያ ምን ነው አንተ ናፍቄሻለሁ? you're so joking በጣም ነው የምትቀልጂው እንዴ የምሬን ነው እየቀለድኩ አይደለም እንዴት አደረግሽው ቤቱን አሁን የራስሽ መኪና ቤት ምናምን አልሻ እንዴት ነው ከባለቤትሽ ጋር ያለሽ ኑሮ እንዴ በስልክ እኮ አውርተናል ለምን ነው ድጋሜ የምትጠይቀኝ ቤቱን እንዳልኩ ነው ያመቻቸን ነው ከፍቺ በኋላ ትንሽ ቆያለ አንድ 2 አመት ሳይፈጅ ይቀራል ብለናል ጠበቃ ፍርድ ቤት ምናምን እስከጨርስ ድረስ እስካሁን አልጨረስኩም እያልሽ ነው ማለት ቤቱ በጅሽ አይደለም አዎ በሁለታችንም እንትን ነው ያለውና የዚህ ሀገር ፍርድ ቤቶች ደግሞ ትንሽ አዛ ያደርጋሉ እዛ እንደናንተ ሀገር አይደለም ይገርምሻል በጣም ሌት ሆነሻል እንዴ እኔ እኮ ይኸውልሽ almost for 5 years 6 years እኮ ስናወራ እንደዚህ አላልሽኝም ነበር አሁን ራሱ እንዳገባሽ ራሱ የነገርሽኝ በቅርብ ጊዜ ነው ልመጣ አካባቢ ነው የነገርሽኝ በጣም እኮ ነው አቢዩዝ ያደረግሽኝ ታውቂያለሽ እሱማ ረስታው ይሆናል እንጂ ልጅ እኮ አለኝ ምንድነው ነግሬህ ነበር ልጅ እንዳለኝ ፎቶ አልኬልሃለሁ I remember አሁን ለማንኛውም በጣም ብዙ ሰዎች እየደወሉልኝ ነው ኢሜል ያደርጉልኛል ታውቂያለሽ እኛ ሀገር ለመምጣት የማይሞክር ሰው የለም እኛ ሀገር ደግሞ ታውቂያለሽ there is a lot of opportunities ያን እድል ለመጠቀም ምቺ ነበርሽ ግን he lost it I'm telling you he lost it ቻንስሽ በራስሽ ነው የረገጥሽው እንዴት ማለት እንደዚህ አላልከኝም ለምን አልነገርከኝም እስካሁን ታዲያ እኔ እኮ በተስፋ እየጠበቅኩ ያለሁት አንተን እኮ ነው ትቀልጃለሽ እንዴ እኔ ስንት አመት ነው የጠበቅኩሽ እኔም እኮ 10 አመት ነው የጠበቅኩ እና ታዲያ አንቺ እኮ የራስሽን ህይወት እየኖርሽ ነው ያለሽው ዴ come on የራስሽን ህይወት እየኖርሽ ነው ያለሽው ልጅ ወለድኩኝ አልሽና እኛ በቢዚ ሆኜ በስራ ዓለሜን እያሳለፍኩኝ በነበረበት ሰዓት ላይ እኮ እመጣለሁ ብዙ ነገር ጽፌልሻለሁ ብዙ ነገር ልኬልሻለሁ you don't response it's not my responsibility now ይኸውልሽ አሁን በጣም ብዙ ሰዎች እየደወሉልኝ ነው ቆንጆ ልጆች እየደወሉልኝ ነው ስፔሻሊ በዚህ ሰዓት ላይ እኛ ሀገር መምጣት የማይፈልግ ብዙ ሰው የለም በጣም ነው እኛ ሀገር መምጣት የሚፈልጉት ስለዚህ አይ ኖ ይሄን እድል ደግሞ ሰጥቼሽ ነበረ ከአንዴም 2-3 ጊዜ ሰጥቼሽ ነበረ አንቺ ነሽ በራስሽ ሰዓት ላይ አቢዩዝ ያደረግሽው ሉዝ ያደረግሽው ራስሽ ነሽ እንዴ እሺ ቆይ አሁን እንኑር ብንል ማለት ነው አብረን መኖር እንችላለን አንድ ላይ መኖር እንችላለን ባንቺ ቤት መኖር እንችላለን tell me come on እዚህ ነው ለመኖር አላማ ካትሄድም ተመልሰው ወደዚህ እዚህ ሀገር ላይ አንዳንድ ስራዎች መስራት ፈልጋለሁ ማለት የራሴን ቢዝነስ ክሬት ማድረግ ፈልጋለሁ ያ ደግሞ አትሊስት እዚህ ሀገር ላይ ያለ ሰው የራሱ የሆነ ፕሮፐርቲ ያለው ሰው ቢኖር ሞር ስራዬን የበለጠ ማግኒፋይ ማድረግ ይችል ነበር ለዛ ነው አይ ግዴታ እኮ ታዲያ ቤት ምናምን መኪና እኔ ኖረኝ አልኖረኝ እኮ ያን ያለው አያመጣም አንተ ብዙ አመት እዛ ሰርታል ካምፓኒ ታስተዳድራለህ ስለዚህ ይሄ ቀላል ነገር እኮ ነው አይደል ይኸውልሽ አሁን የተረዳሁት ነገር ሳየው አንቺ የሆነ ነገር ከኔ የምትፈልጊው ነገር ያለ ይመስለኛል እኔ ደግሞ ማለት ነው I don't need someone የሆነ በጥቅም የሚመጣብኝ ሰው አይመቸኝም ሲጀመር እኔ ካንተ ምንም አልፈልግም አንተን ነው የምፈልገው እኔ ቤት ገንዘብ ምናምን እየኖርኩ ነበር አይደለ እኔ ነው የምትፈልጊው ያ really ያማ ቢሆን ኖሮ ይሄን ያህል ጊዜ ስጽፍልሽ ሪስፖንስ ባረክሽልኝ ነበር እኔም በቃ የመጨረሻ እድል ልስጥሽ ብዬ ነው የመጣሁት እዚህ የመጨረሻ እድል አዎ የመጨረሻ እድል አትሊስት የሆነ ነገር ቢኖር የሆነ የምትጠቀሚባቸው በራስሽ የሆነ ስም ያለው ነገር አለ አይደል መኪና ሊሆን ይችላል ቤት ሊሆን ይችላል ያ ቢሆን ልቸገርልሽ ይችል ነበር አትሊስት ካንቺ ጋር ለመኖር ማለት አንተ እኮ ከውጪ የመጣ ሰው ነህ አይደል ምን ይሰራልሃል ያኔ ንብረት እኔ ሲጀመር ገንዘብን ምንም አልፈልግም ካንተ ይኸውልሽ እኔ ከዚህ በኋላ እንደው I don't want to see you really በጣም እንደጠበቅኩሽ አይደለሽም በጣም እንደጠበቅኩሽ አይደለሽም ማለት ምን completely changed ነው የሆንሽው እኔ ማቅሽ ሳምሪ እንደዚህ አይደለችም ስለዚህ I don't think we can have common things የሚኖረን አይመስለኝም ሳስበው
እና እንዴት እንዲሆን ነው ብትፈልገው? አይ አላ አይደለ አትሊስት የሆነ ሰውነት ያ ሁሉ ሰውነት ወዴት ሄደ? ምንድነው? ምንም እኮ አልሆንኩም። ይስተካከላል ደግሞ በስፖርት። አይ በጣም የተጎዳሽ ትመስያለሽ። በጣም አይ ቲንክ አቢዩዝ አድርጎሻል። የሆነ ሸወደሽ ነገር አለ አብሮሽ የሚኖረው ሰውዬ እንጂ ኤኒዌይስ we'll talk about እደውልልሽና ሲመቸኝ እኔ ነው የምደውልሽ እንዳትደውይልኝ ሲመቸኝ እደውልልሽና አሬንጅ እናደርጋለን አንዳንድ ነገሮችን እናወራለን ሲጀመር የቤቱን ጉዳይ እኮ አልቋል እሱን ከሆነ የምትፈልገው ትንሽ ጊዜ ብቻ ነው መኪና ምናምን ያልከው ከሆነ ያው ፊርማ ብቻ ነው የሚቀረው እሱ ቤቱ ግን ትንሽ በቃ ቤቱ እንዳልኩ ቤቱ በእጅሽ አለ ማለት ነው ካርታው ምናምን እጅሽ ላይ አለ አይደለም ፍርድ ቤት ሄደን መፈራረም አለብን ፍርድ ቤቱ አዛ ካላደረገን በጣም ቀላል ነው የሚሆነው እሱ ነገር አንተ እንዴት ነው እኔን ገንዘብ ምናምን ነገር እኔ የምፈልገው አንተ ነው አንተም እንደዛ ነበር ስትለኝ ነበር በጣም ነው የተቀየርከው ግን አለ አይደለ ሰው እኮ ኑሮ የሚባል ነገር አለ ስትኖሪ የራሳችን አሁን እኛ በምንኖርበት ሀገር ወንዱም ሴቱም የራሳቸው የሆነ ነገር አላቸው ገብቶሻል አይደለ ሰልፍ ሪላያንስ ናቸው ሰልፍ ሪላያንስ ሚንስ ራሳቸውን በራሳቸው የሚያስተዳድሩ ናቸው so they don't want to be depend of ማን ላይ ዲፔንድ አያደርጉም ለዛ ብዬ ነው እኮ ነው ሲጀመር አንተ ላይ ዲፔንድ መሆን ሰው አይደለም ታቀኛለህ ከበፊትም አይ ኖ ስመለከትሽ ግን በጣም ብዙ ነገሮችሽ ማለት ነው የሆነ ነገር የምትፈልጊ ነው የሚመስለው እኔ ግን እንደዚህ አይነት ነገር ደግሞ ብዙም አይመቸኝም አሁን ባለን ስታንዳርድ አንድ ላይ የምንመጣጠን ነገር አይመስለኝም ስለዚህ በቃ አውል ኮል ዩ እነግርሻለሁ አልኩሽ እኮ መታገሰክትሻል እኔ ግን ካንተ ይሄንን አልጠብቅም ነበር ምክንያቱም 10 አመት ተስፋ ያደረኩበት ሰው እንደዚህ ተቀይሮ ሰውነቱ ተቀይሮ አስተሳሰቡ ተቀይሮ እንዴ ጭራሽ እኮ በጣም ብዙ ማወራቸው ሴቶች አሉ ካንቺ የሚበልጡ አልከኝ በስልክ ግን ስታወራኝ እኔን እየጠበክ እንደሆነ እስከዛሬ ከማንንም ጋር ግንኙነት እንደሌለ ነበር ስትነግረኝ የነበረው ነው ወይስ ሰውን የተቀየረ ነገር አለ you're so joking አንቺ የእውነት ቀልደኛ እየሆንሽ ነው ምንም እየቀለድኩ አይደለም እስቲ ቴክስቶችክ እንደዚህ አይነት ነገር የላቸውም እኔ እንደዚህ መሆንን ባቅ ሲጀመር አላገኘህም ነበር ስሚ የቤትሽ መኪናሽ ዛሬም ፍቅር ተጫውቻለሽ you're joking ሮሚዮ እና ጁሊየት አብሮሻል መሰለኝ oh what a wonderful time it is እውነት ለመናገር ካንተ ይሄንን ነገር አልጠብቅም ነበር ኤኑላ ጊዜ ሳውራክስ ደውልልክ አንተ ነበር የፈለኩት ማለት አንተ መሆነን እኔ ደግሞ ማቀው ከዚህ ስትሄድ የነበረው ማንነት ነው ዛ ሄደ ምን ሊፈጠር እንደሚችል እኔ ምንም ላቅ አልችልም የሰማሁትም ከሰው ነው መሄድ ስቲል ቻው እንኳን አላልከኝም ገብቷል አይደል ምናልባት ዛሬ እንደዚህ ተቡሳቁዬ ምናምን ለታይን ትችላለህ ለልጄ ብዬ ሊሆን ይችላል አንተ ግን ንብረት አለሽ ወይ ምን አለሽ ወይ ጭራሽ ካንተ ይናጠብቀን በእውነት በጣም ያዘንኩብህ ደግሞ እነዚህ ያልካቸው ሴቶች ምናልባት ዲያስፖራ መሆን ውጪ ወስደናል ብለው አስበው ሊሆን ይችላል እንጂ እርግጠኛ ነኝ ማንንም አንተን ወዳ ካብራክ ልትሆን እንደማትችል በጣም እርግጠኛ ነኝ በጣም ነው የምታሳዝነው የእውነት ኤኒዌይስ ለማንኛውም የሆነ አንድ ጉቺ የሚል ከላይ የሚደረግ ፓካውት ነገር አለ ላንቺ ሳይዝ የሚሆን ይመስለኛል ለሹፌር ልክልሻለሁ የምትፈልጊ ከሆነ ሲጀመር ከእንግዲህ እኔ ያደረስኩበት እንዳደርስ ስልኬ ላይ እንዳደውልልኝ ላገኘህም ላይክም አልፈልግም ሪሊ አዎ መልካም ጊዜ ይሁንልህ በጣም ቆሻሻ ሰው ነክ ወሮ ጆክ በጣም ጆከኛ ነች እሺ ምን ገጠመኝ ያልክ
በጧት እንደዚህ ቢሮ እንኳን ሳልገባ ሮሮጥ ያመጣህ ምንድነው? እስኪ አጠራ አድርገህ ንገረኝና ባለ ጉዳዩ ስለሚጠብቁኝ እዛ መግባት አለብኝ የግድ። ምንድነው? ጨነቀኝ ስትል ጉሮሬን ሲጥ አድርጌ ተይዣለሁ። በእነማ? በሴቶቹ ነው አልሄዳው። ድሮም መጥፊያ እሱ እንደሆነ አውቃለሁ። እሺ ደግሞ ምን ገጠመህ? አንተ አትቀልድ እባክህ። ወይ ቀል እስኪ ንገረኝ። እኔ እውነቴን እኮ ነው የማወራህ። እሺ ይኸውልህ ከአንዷ ልጅ አለኝ ታውቃለህ፣ ውጭ ሀገር ነው። ህጋዊ ሚስቴ ነች። እቤት ያለችው ህጋዊ ሚስቴ ነች። ልጅ አለኝ። ይሄ ቤት፣ ይሄ ሀብት፣ ይሄ ንብረት መጀመሪያ የተፈራው አረብ ሀገር ባለችው ነው። አሁን እሷ ደግሞ ልትመጣ ነው። እና አሁን ከውጪ ልትመጣ ነው እያልከኝ ነው? ይኸውልህ ቤት ያለችው ካልፈታው ሀብትን ካልተካፈልኩ እያለች ነው። አዎ እሺ እሷን የማካፈልበት ምን አቅም ኖሮኝ ነው? ከእሷ በፊት ህጋዊ ሚስት አለኝ። እንደገና ደግሞ ይሄ ሁሉ ንብረት አረብ ሀገር ያለችው ነች። እሷም ደግሞ እየመጣች ነው። እሺ ለማንኛው ምን አካፈላለሁ? ለማንስ ምን እላለሁ? ይኸውልህ እስከ ዛሬ ድረስ በጎረቤቶቼ በሰፈሬ ተከብሬ እችን ልጅ ከትንሽ ቦታ አንስቶ ትልቅ አረጋት ተብዬ ትልቅ ነኝ። ጉዴ ከወጣ ምን እንደሚሆን ታውቃለህ? አቤት የቅሌት መዓት ታውቃለህ? ስለዚህ እኔ እያልኩ ያለሁት ይሄ ጉዴ ተሸፋፍኖ መውጣት አለብኝ ነው የምነግርህ። ምንድን ነው የምትመክረኝ? ግን በጣም ግርም የሚለኝ ነገር ምን እንደሆነ ታውቃለህ? ምንድን ነው? ተከብሬ ስትል ሶስት ሴት እንደ እንትን አሰለፈ ተከብሬ ስትል አታፍርም? ይሄ ነው እኮ ከጓደኛ ጋር እኮ መሰደድ ይሄ ነው አይደለም? ቆይ አንተ ጓደኛ ነው ሚስጥር ታውቃለህ። እነሱ ያውቃሉ ይሄን አያውቁም። እነሱ የሚያውቁት ባለትዳር የአንዲት ልጅ እናት አባት መሆኔን ነው። አለቅ። አሁን ግን አንድ ነገር ልንገርህ። የሆነ ሆኖ አሁን ማድረግ ያለብህ ነገር ምን እንደሆነ ታውቃለህ? አንደኛ ወይ ለቤተሰቦች ወይ በልጅ ስም ብታረግ ጥሩ ነው። ካልሆነ ግን ዘብጥያ እንደምትወርድ ምንም ጥርጥር የለም። አንደኛ በጋብቻ ላይ ጋብቻ ያስጠይቀሃል። ከጋብቻ ደግሞ አልፎ ከዛች ምስኪን ልጅ የበላኸው ብር ያስጠይቀሃል። በባንክም በሰውም ነው የላከችልህ። ስለዚህ እነዚህ ሰዎች ምስክር ከቀረቡ እኔ ነገርኩህን ንገረኝ አልኩህ እንዴ? ወይ ጉድ! እኔ ነገርኩህ እኮ ነው። ይሄ ያስጠይቀሃል። ቆይ እኔ ነገርኩህን ከምትነግረኝ መውጫ ቀዳዳ አድርግልኝ። መውጫ ቀዳዳ እየነገርኩህ እኮ ነው። በምንድን ነው ቀዳዳው? ልንገርህ፣ አዳምጠኛ። አልተደማመጥንም እኮ። ለቤት ሰው ስጥ አልክ እኮ እንዴ። ታዲያ ለመንግስት ሰጣ ከእጄ ወጣ አይደለ እንዴ? አይደለም። አሁን ማድረግ ያለብህ ሶስት አማራጭ ልሰጥህ እኮ። እሺ፣ አንደኛው ዋነኛው ነገር እዛችም ሴት ላይ የምትሰፈው ነገር ተው በቃ። አንደኛው ነገር ይሄ ነው ጉድ ያመጣው። ሁለተኛው ነገር ግን በቤተሰቦች መሃል የምታምነው አንድ ሰው ካለ ንብረቱን ወደዛ ሽሽ። ከዛ በኋላ ከነዚህ አብረው ካሉ ሰዎች ጋር ያሉትን ነገሮች ለመጨረስ ሞክር። የመጨረሻው አማራጭ ግን ምንድን ታውቃለህ? በሽምግልና ለመፍታት መሞከር ነው። ካልሆነ ግን ጓደኛዬ እኔ ለውበትም አይኔ እያየ ዘብጥያ ስትወርድ ነው የማየው። አቦ ምን አይነት ምናልባት ቃሊቲ መጥቼ ያው ጠይቃለሁ። የገባህ አልመሰለኝም። አንተ ቆይ ሽማግሌዎች ጠራና አሁን አንተ እንደምትለው ሽማግሌዎች ሰበስብና እባካችሁ እዚች ጋር ሚስት አለኝ፣ እዚህ ጋር ሚስት አለኝ፣ እዚህ ጋር ሽማለኝ፣ ከዚች ደግሞ ንብረቷን ወስዳለሁ ብዬ ነው የምትሰበስባቸው? አይደለም። ታዲያ ምንድን ነው የምትለው? ምክንያቶች ይፈጠራሉ። በእንደዚህ ጊዜ እንደዚህ አይነት ስሜት ሲሰማ ይሄን ነገር ተሰራው፣ በእንደዚህ ጊዜ እንደዚህ አይነት ነገር ሲፈጠር ይሄን ነገር አደረኩ። የተከበራችሁ ሽማግሌዎች እኔ ጥፋተኛ ነኝ፣ ባለቤቴንም ለካስ ለዚችም ደግሞ የሆነች ነገር ቆረሰ። የትኛው ባለቤቴ? እንዴ ባለቤት እኮ የምትለው የሚያረከው ነው። አሃ የተግባባን አልመሰለኝም። ቆይ አንተ ስንት ዓመት የለፋችሁን ትተይችን ከዚህ ጋር ለምን ነው እንደ ቀደ አሁን ይኸውልህ ከዚች ጋር መኖር ከዛች ጋር መኖር ከዚች ጋር መካፈል ከዛች ጋር አለመካፈል አይደለም። የመጀመሪያ ደረጃ ይሄንን ንብረት ከእጄ እንዲወጣ አልፈልግም። ሀብታም ሞት ተመችቶኛል። አረ አዎ ሀብታምነት ያስከብራል፣ አንቱ ያሰኛል፣ ሱፍ ያለብሳል ከነከረባት
ይኸውልህ ሁለተኛ መኪና እየቀያየርክ ነው የምትኖረው። አንተ እያልክ ያለኸው እንዴ እማከራያቸው ቤቶች እንኳን ነገር ታውቃለህ። ለዚች አንድ ቤት ከሰጠው ለዛች አንድ ነገር ከሰጠው ከዛ እኔ ምን ሊቀረኝ ነው እንዴ? እድሜ ሄዷል እኮ ባለ ነገር መጽናናት ነው። መቼም ሳሰጣቸው ገና እኮ 60 ነኝ እኔ። እሱማ ልጅ ነህ እቴ። እሱማ ያየው አውቃለህ አይደል? አረረ 60 ማድረስ ፈጣሪን ፈርተን ግን አሁን የለ ማድረግ ያለብህ ምን እንደሆነ ታውቃለህ? ይችን ነገር እንደምንም ለማጦም ከፈለግ ትክክለኛ አማራጭ ህግ ቦታ አለመድረስ። በህግ የሆነ ሰው ከሄደ ዘብጥያ እንደምትወርድ ማመን አለብህ። ሁለተኛው ነጥብ ግን ምንድነው? በሽምግልና የከፈልከውን ከፍለህ የሆነው ነገር አድርገህ መለያየቱ እንደኔ አሪፍ ነው ባይ። ከማን ጋር ልለያይ? ስትስቆነቆን ግን ሙሉ ንብረትን እልም ያደርጉና እንደዚህ ብለህ ድሮ እንደተዘፈነው ጎዳና ነው ቤቴ ስትል እንዳለይ ገብቷል። ለአንዱ ስስገበገብ ዜሮ ገባ አሁን የሚባለው ነገር ላይ እንዳትደርስ። እየጠጣ መበተኛ ይሆናል። ተይኝ እባክሽ። ምን ሆነሽ ነው? ምን ሆነሽ? ደብሮሻል? አዎ ደብሮኛል። ምን ሆነሽ ነው? ምንድን ነው? ደህና ነሽ? አለቅሽ ነው እንዴ? ኧረ ተረጋጊ ሳምሪ። ምን ሆነሽ? ምን ተፈጠረ እንዴ? ያስጨነቅሽን እኮ አትናገሪም እንዴ? በቃ የምታውቁት ነገር ነው። ሌላ ምን ይፈጠራል እኮ? ምንድን ነው የምናውቀው? ከእሱ ጋርማ ልንፋታ ነበር እና ዲያስፖራሽ ደግሞ ምን አደረገሽ? ከእሱ ጋር እንበጣለሽ? እባክሽ እሱ ተይው። ሲጀመር እኔ ራሴን እንጅል የሆንኩት እሱን መጠበቂ ማለት ምን አለሽ? ቅርታ ምን ብለሽ ነው? ምን አለሽ ነው? በጣም የሚጠብቁኝ ከአንቺ የሚበላልጡ ቆንጆ ሴቶች አሉ አላለኝ? ከሱም ብሰው ድሮም ነግሬሽ ነበረ። ምንድነው አንቺ ደግሞ የነገርሽ? እንደማይሆንሽ ነው እንዴ? ፎቶ ስታሳይ እኮ ነግሬሽ ነበረ። ትልቅ እኮ ሆኖ አይደለም እና ምን አውቃለሁ፣ ስኳር ምናምን ይዞት ይሆናል። ተይኝ በቃሽ። በቃ እንደዚህ እያልሽ እራስሽ አይ በቃ ወይ አንቺ ለምን ወጣት ነገር ትሞክሪው? ሽማግሌ ምን ማለት ነው? አይ አይደለም ባለትዳር ናት ነው እናትማ ግን ያው እንደ ልጃቸው እያዩሽ ይሆናል ብዬ አንቺ ደግሞ ቀልድ ነው እንዳያሽ ነው። ቀልድ አይደለም የምሬን ነው። እኛ ቁም ነገር እያወራን ነው። ምንድነው የምትጮህብኝ? ቀልድ አይደለም እውነት። ኩያችን ምንድን ነው አሁን? አንቺ ራሱ ዳዲ ነው የምትይው ባሌ ነው የምትይው? ሲጀመር አሁን እንትን የኔ እናት እሷን አትስሜት። አይ እኔ ምሬን ነው ለአንቺ ብዬ ነው። ትዳርሽ ነው እሺ የሚበልጥብሽ። ስለዚህ ወደ ትዳርሽ ተመለሽ። አባትና ልጅ እኮ ናቸው እነሱ። አሁን እንደምትይው አንቺ ምንም አይመለከትሽም። አይ ልጅቷ እንደውም እየመከርሽ መጥፎ ነገር ውስጥ እየከተትሻት በጣም አይቴ ነው። እኔ ቆንጆ እውነት ስሚኝ እውነት ፍቹ በቃ ታዩ ጓደኞቼ ብዬ ባማከራችሁ ጭራሽ መቀለጃ አደረጋችሁኝ አይደል እንዴ? ምንድን ነው? እኔ እኮ ጓደኛዬ ስለሆንሽ ነው እየመከርኩሽ ያለሁት። ትልቅ ሰው ነው አባትሽ ነው። አሁን እኛ ራሱ እኮ እኔ መቼ ጠፋኝ? ይሄ መቼ ጠፋኝ ታዲያ? ምንድን ነው የምትይኝ ታዲያ? ምን አድርጊ ነው የምትይኝ? አይ ጀመር በቃ አታውሪ አንቺ በቃ ዝም በይ አታውሪ። እሺ ልቲ እሺ ካላት ይኸውልሽ የኔ እናት ትዳርሽ ነው እሺ የሚበልጥሽ። ለልጅሽ ስትይ ወደ ትዳርሽ ተመለሽ። 10 አመት ለልጅሽም ለአንቺም አባት ሆኖ ግን ከባድ ነው ባላለ። አንቺ እስኪ ዝም በይ። ምንድን ነው የምታወሪው? እሺ በቃ አላወራም ቀርታ አላወራም። በቃ ይሄን ነው የምትሉሽ? አንቺ እንደውም ለምን ትተሽ ወደ እኛ አትመጪም? ማለት ወደኛ ምን እያልሻት ነው? ከኛ ጋር እንትን ነው የምሬን ነው እውነት። ከምትሰቃይ አንዴ ዲያስፖራ አንዴ ምን እያልከምትሰቃይ ጫትሽ ልጅቷን ታስገቢያት ነው እንዴ? ምን እያልሽ ነው? አይሻላት? በጣም የምርሻልሻል ከኛ ጋር ይሻልሻል። አንቺ ግን ከመቼ ጀምሮ ነው እንደዚህ መሞት የጀመርሽ? ምንድነው ምንድነው የተጠቀምሽው እንደምታወሪው? አንድ አዛ መጣ ሲጀመር እኔ አንቺ ምክር አልፈልግም። የደወልኩት ለሷ ነው አይደለ? ሳልጠራሽ ነው የመጣሽው አይደለ? እኔ ላንቺ ብዬ ነው። በቃ አንቺ ሲጀመር ህፃን ልጅ ነሽ። ህፃን ልጅ ነሽ ገባሽ? እኔ ልመክሪኝ አልችልም። እኔ ልመክሪኝ አልችልም። አንቺ ነሽ ህፃኗ እኮ አባትሽን አግብተሽ የምትሰቃዩ።
ስለዚህ ታዩ ዲያስፖራውንም ታዩ ዲያስፖራውም ሽማግሌ ሰበብ ትሆንብኛለች እቺ ልጅ። እባክሽ ምንም አታመጪ። ምን ያምጥይ እንዴ? ምንድነው? ምን እያልሻት ነው? በቃ ወደኛ ነኝ። ሴተኛ አዳሪ ሁኚ እያልሻት ነው? ሴተኛ አዳሪነትም ስራ ነው። አዎ አንቺ ማውጣት መጫ ስላጠሽ እሷንም እየጎተትሻት አባቴን አግብቼ ከመቀመጥ አይሻል? ኧረ እባክሽ። አዎ ይሻላል። እስኪ አንቺ ምን አገኘሽ? እሷ ምን አገኘች? እንደውም እኔ ፈታ ብዬ እየኖርኩኝ ነው። እሷ አትስመትሽ። እኔ ልሰሚ ነው የሚሻልሽ። የምሬ ነው። ምንም አትጠቀሚም። በዚህ ባሪያ ነው እየሆንሽ ያለሽው። አንቺ አሰሚኝም እንዴ? በዚህ እድሜሽ ልጅ ወልደሽ አባትሽ የሚያክስተው ያለሽ ዝምታ ያለሽ እኔ ላንቺ ብዬ ነው እኮ በቃ ዝም በይ። ራስ ጉዳይ ጀመር እኔ ነኝ ጥፋተኛ። አይ ዝም በይ። መማሪያ ትበይናለሽ። ዝም በይ በእናትሽ። ያ ታውሪ በቃ እኔ ለሷ አንድ እያወራሁ ያለሁት አንቺ የምታውቀው እሷ ናት አይደል? ያኔው ላይፍሽ ምንም አላስቀረምሽ። ስለዚህ እዛ ተመለሽ ከምትጨናነቂ ላንቺ ብዬ ደስታን እያረግሽ እንድትኖሪ ብዬ ነው። በጣም ነው እሺ የምታሳፍሪ። ምንም ማለት ነው ጓደኛ አያስፈልግም። እሷን ነው መስማት የሌለብሽ። እሷን ሰጥተሽ ምን ተጠቀምሽ? ሲጀመር የሁለታችሁንም ምክር አልፈልግም። ገባችሁ? እኔ ለራሴ አውቃለሁ። እሺ ብታቂማ ኖሮ እንዲያቶኝ ነው። ሲጀመር እናንተ በጣም የምትሆኑ ሰዎች አይደላችሁ። ምን ማለት ነው? አንቺ እንዴት ከሷ ጋር ትገጥሚያለሽ? ማለት ህፃን አንቺ ነሽ ህፃን ነው። ትልቅ ሰው ከትልቅ ሰው ጋር ስኖር ዝም በይ አንቺ እንዳታወሪ ቆሻሻ። አንቺ አሁን እንኳን ደስ ያለሽ አይሻ። ምን ልጅቷን አስቀየምሻት? ምንም ማለት ያለብኝ እንዳይኳት። ምን ማለት ነው ማለት ያለብኝ ማለት እኮ ማለት ማድረግ ያለባትን ይነገርኳት። እንዳንቺ ተታረቂ ይቅርታ አድርጊልኝ ምናምን ልበላት። አንቺ በቃ ሁሉ ቁም ነገር የለሽም ማለት ነው። እናንተ ናችሁ ቁም ነገር የሌላችሁ። ሄሎ፣ ከአቅሜ በላይ ሆነ። እባክህ ምን ማድረግ እንዳለብኝ ራሱ ምንም ግራ ገብቶኛል። የእውነት በገዛ ራሴ እንዲሁ ራስ ምታት ውስጥ ገባሁ። እንደ እድሜ አትበለኝ። መኖር ያለብኝን እየኖርኩኝ ነው። ጓደኛዬ ነኝ ብዬ ላማክርህ እደውላለሁ፣ አንተ ትወቅሰኛለህ። እባክህ በእናትህ ተወኝ። እኔ ራሴ የቤቴ ኑሮ የውጭ ኑሮ ምኑም ራስ ምታት ሆኖብኛል። ጭራሽ የጓደኛ ራስ ምታት ኡፋ። እኔ አሁን የምፈልገው ያንተን ጥሩ ጓደኝነት ነው። በቃ በልቻው እባክህ። ኡፍ ምን አይነቱ ነው በእናታችሁ? ምክሩ ነው የሰለችኝ። አሁን እኔ ደግሞ ምክር በዚህ እድሜ ሲመክረኝ ነው ዘፋን ማኛ ዘፋን ግዘ ቀረበት ማወልዲያውን ትብለው ብረ አምጪ ብረ አይ ግዘ በእኛ ግዘ ሁሉ ነገር ምቾት የነበረ ግዘ ነበረ። አሁን ትውልድ አባቴ ያፈሪ ብላ ተወለደ ነው የሚባለው። ዝም ብሎ ባቀለ እንጂ እንደ አረም ባቀለ እንጂ ትውልድ ባቀለ ይባላል። ሰፈር ጎርቤት ራሱ እኮ ድሮ ነው እኮ ጎርቤት እየቀደው። አሁን ሁሉም ነገር እንደ ካርታ ተፈወዘ። ምን ያለባችሁ አውሩ እንጂ ምን ነው ምንድን ነው እንጂ ምን ፈለግሽ? እስኪ ተረጋጋ። በጋ አምላክ ጎርቤት ሁሉ ስሙ። በጋ አምላክ ሂጂ ከዚህ ሰፈር ሂጂ። ክብሩ ጠብቀሽ ሂጂ። ክብርሽ እንደሞላሽ ከዚህ ሰፈር ሂጂ። ስማኝ መጀመሪያ። አልሰማው እኔ ባለቤትሽ ነኝ እንደ ክብሬ ያሰጥተሽ ወጣ ከቤቴ ቤት ያልሽው አሁን ከቤቴ ሂጂ። እኔ ቤት የእግዚአብሔር ነው። ከቤቴ ውጭ ያለው ዞር ባይ ነው። አይ ካልሽ ጥበቃ አምጥቼ
ደንብ ያስከባሪ ያሉት ይስሩ አይስሩ አላውቅም። እነሱ አምጥቼ አባራለሁ። ዞር ባይ እኮ ስማኝ መጀመሪያ አሞራው የትም ፍጪው እዛው ጋግረሽ ቢያለ አማራ ማን ነው ስንጣ አሁን ያታድን ከዛ እኔ እኮ አንተ ትሻላለህ ብዬ ነው በዚህ ሰፈር ስማት አትንክ ማን ነው እኔ አትንክ እኔ አትንክ እኮ ስማኝ መጀመሪያ ስሙ ባይ ንቃተሽ ራሱ ስሙ ባይ ስማ አልጣት ባይ እኮ ያለው እኔ ስሙ እሺ እኮ ያት ባይ ኑሮ እኔን እንደዚህ እንደ ካርሎስ ተባዝ አንከባለ እንጂ እኔ አማራም የተከበርኩ ሰው ነበር። ምን ያደርጋል ዝም ጎረቤት ማይረባ ጎረቤት ውስጥ ወይኔ አማራው እንደው እዛ በር ያላታው እኔ ወቃቲ አይተ አንሳ ከዚህ ሰፈር እኮ ስማኝ አውሬ በናሽ በቃ እኔ አትንክ አውሬ እዛ ወራሽ አውሬ ይኸውልህ እኔ መጣሁት ላማክር ነው። ምን የምታማክር? እንደ ሽማግሌ ሳይሆን እንደ ጓደኛ እንደ አባት ሆነ እንድትሰማኝ ነው የምፈልገው። ጓደኛ እኔ አዎ እንደ አባት እንደ ጓደኛ እንደ አባት ብታስብማ ወጣ ከባታ ወጣሽ ያ መላጣ ባለበትሽ እኔም ያፉ ከፍቶ አስወጣ። አሁን እሱን ተውና ይቅርታ አድርግልኝ እሺ መጀመሪያ። አረ ይቅር እዛ በር እኔ ይቅር ይበልሽ እኔ ምን ያው ይቅር እዛ በር ይበልሽ በቃ ይቅር ብያለሁ። ለይቅርታ ከሆነ ጥልቅ በይ ከቤተ ማን ነው ከሰፈሩ ሰማኝ እንጂ ምን ሆነ ነው ጥርግ ጆሮ እዚህ ነው ያለው። በእግሩ ልስማ በባፍንጫ ልስማ ተሰማኛ ወደ እኔ ዞረ ስማኝ። ሌላ ስራ እየሰራ ለምን ደው መሰማኝ? የወጋ ብሬሳ የተወጋ ሆስፒታል ገባ። ካርድ ማን እንዳወጣ እናቅ ምን እንደምታይ ራሱ ታይ ብቻ እሺ ምንድነው እሰማለሁ። ታይ አውሬሽ ቀጥይው የሰማው ነው እኮ እሺ ወደ እኔ ዞረ ስማኛ ወደኔ ዞረ ስማ ሌላ ስማት ያለ እንደ ወደኔ ዞረ ስማ ምንድነው? እሺ አበደ አሁን እዚህ ጋር ሌላ ስራ እየሰራ ከኔ በጣም ነው የሚደብረኝ። እንጀራ ነው አትስራ ነው ልት ይሄ እኮ ነው ቋጥረ የሚኖረው እንጂ ኢንጂነሪንግ ወይ ዶክተርነት የተማርኩ ሰው አይደለም። እሺ እኔ አሁን የመጣሁት እንደ ጓደኛና እንደ አባት ላማክር ነው። ሰምተኛል አይደለ? አዎ ሰምቻለሁ። ታውቃለህ አንተ ሁለታችንም ታውቃለህ። እኔ እዚህ ሰፈር ደግሞ ካንተ ውጪ እና ከጋሼ ውጪ ማማከረው ጋሼን ተው ካንተ ውጪ ማማከረው ሰው የለኝም። ልክ ነው። እዚህ ሰፈር ሁሉንም ነገር የምታውቀው አንተ ነህ። ስለዚህ አሁን እንደምታውቀው እንደምንም ብለህ አሳምንልኝ ነው የምልክ። እሺ እኔ ባለፈው ግን አሁን እኔ ሄጄ ፍርድ ቤት ብከሰው እችላለሁ። ኦኬ አይደለ? ጋሽ መስፍን አዎ ብከሰው እችላለሁ። ኦኬ ግን ልጅቱ ድርሻ ለመቀበል ልጅቱንም አሳደግ የራስሽ ድርሻ ከወሰድሽ ደግሞ መስፍን እንዴት ብሩ ማን ነው ብቻው ይቀራላ። ቤቱ አካብላችሁ ከወሰዳችሁ መሀል ላይ ኮምፕርሳቶ ነው የሚገባው። ያ ነው የሚሆነው። ግን ከዛ ይልቅ ያንቺ አስበሽ መጣሽው አሁን ትዳሩ ለማኖር ነው ትዳሩ መቀጠል እንደዛ ይሻላል። አሁን ብቻ አንቺ አሁን ይኸውልሽ ምስጢር ያርግ እኔ ሄዳ እናወራለን። ግን አንቺ አንዳንዴ ምን ይባላል መሰለሽ ነገር እስኪሳካ ነገር ያታሳካ የሚባል ነገር ያለና ሳይለንት በቃ ራስሽ አቀዝቅዘሽ ስማታ አቱን እሺ አቃስ ያርጋሽ ሄደ ካወራ በኋላ መስመሩ ካገኘሽ በኋላ ማብትሽ ነው። ግን ሁለቴን አሁንም አንቺ የተቀበልኩ ባለፈቅ የሚረሽ ችግር የለውም። አሁን እኔ እዛ ስሄድ ምንም አልልም። ጨለማ ህይወትሽ እንዳትደግሚ ቆንጆ ነገር ያርግ። ባይቀበሉ እንኳን የኔ ፍርድ ቤት እሳቸው አቆማል። ብዙ ምስጢር ያለ እኔ ጋር እሳቸው ብዙ ምስጢር እኔም ባለፈው አንቺ መናገርሽ እንደው ስመተ ውስጥ ገባ እንጂ አልደበረም። እሱ እኮ በጣም ተናድጄ ነው ይቅርታ ይፈጠራል። ስለዚህ እንዳያሳስብሽ እኔ እሳቸው ልክ ያስቀባለሁ። ተለሳልሰ ገብተ ተለሳልሰ ውጣ እንደምባለው ብዙ ነገር እንፈጽማለን። እኔ ይቅር ብያለሁ፣ እግዚአብሔር ይቅር ብያለሁ። እሳቸው ቅድም የራሱ ሲያልፋ ይቻሉ ልክ አይደሉም። ልጅሽ ይዘው ማለፉ ብቻ አይቻለው። ብዙም አላወራም። ባንቺ ጋር ከጣላ በኋላ ያው ጥያቄ ወጣው አንቺ ነው ያልሰዳብሽም የዛ ሰዓት ምንም መልስ ያልሰጠው በቃ ወጣው። እስከዛም አልተገናኘንም። እኔ እንደወጣሽ አሁን አንቺ ስትመጪ እንጂ በፍጹም አላውቅም ነበር። እንደው አሁንም ጠጅ ቤት ይመጣል። ጠጅ ቤት ያተንዳስ ምፈሩት እሳቸው አለ እንዴ ማይመጡበት ያለ እንዴ ጋሽ መስፍን ያልመጡበት ቤት የት እንደው አይኔ ጥፋ እኮ ነው የሚመስለው። ብዙም አይሆን ጠጅ ቤት ያውን ሰሞኑ ደግሞ ትንሽ ቤት ቀይረዋል። አዎ ሴት ያው ሴት አንቺ እኮ ወጣሽ መስለኝ። ከወጣሽ በኋላ እኔ እንጃ አላውቅም። ያው ምስጢር ስለሆነ እሱ አሳስበሽ እንሄዳለን ያው በቃ እንሄዳለን። እንዳሳስበሽ ማናሽ ማስካለ የለች ያው ገጠር ልጅ አባተ ማነው አጓተ ልጅ መታ ሙያ የሚባል ነገር ያጣቅ እሺ እኛ ጋር ትበላለህ። ምግብም አለ ቡናም እናፈላለን። እንሂድሽ። እኔ እኮ ይራበኛል አልኩ። ሙያ እንኳን የላትም ያልኩ እንጂ ይራበኛል አልኩ። እኔ መቼ ይራበኛ እኛ ጋር ትበላለህ ይራበ ያልኩ አለ አልኩ። ጎረቤት አይደለህም? በዚህ ልሂድ ነው። አይ ይሄ ነጠላ የሰው ነጠላ ነው። ጎረቤትና ድሮ ቀረ እኮ ጎረቤትና ያው ታንደ ያው ስትይ ይድፋክ ምን ጎረቤትና ውስጥ ነጠላው ነገር ያው ልሻቀል ብዬ ነው በቃ ታኝ አንቺ ፊልሙ ዝም ብለሽ ቆልቁሜ አይንሽ ይጥፋ መጣሽ ነጠላው እንዳይነካ ለባይዝ
ጎረቤት ጥሩ ጎረቤት ስለሆኑ መጣው ማዘር መጣው አንድ እነዚህ ችግር ማን ነው ችግር ፈትቼ መጣው። በቃ ነጥላው ያያችሁ ጎረቤቶች እያያችሁ እንዴ ነሽው እንዴ ልጄንም በረሃብ ልትገል ነው ብቻዋን ጥላት ሄደችው። አትገል እሺ በታይ በእናትሽ ፈሪ ቤትሽ እንደ ሰላም ለዝባት እንዴት ናችሁ? ምን ሰላም አለና ሰላም ለዚህ ቤት ይላል። አንተ ደግሞ በእናትህ ባስት ማስፈል እስቲ አራ ልጄን አትመለከትም እንዴ? በረሃብ ጥላት ሄድም የሄድሽ ነው ማስፈል እስቲ አረፍ ባለ አንተ ልጅ ትሽ ነው ትላለች እንዴ? ምን በቆሎ ለዘራ ይባላል እንዴ? ቆጭ ባለ እስቲ አንተ ደግሞ ሁሉ ዘናወር ላይ ግንፍል ማለት ቆጭ ባለ ምጣ እንዴት ነሽ? ምን ሆነሽ? እርቧታል ያለ እናቴው እርቧት አታያትም እንደ ልጄን ኩርምት ብላ እርቧት ታረ ያለ እናት የምትለው እኔ ይኑሰብ ያለው እንጃለው ማታበላ እንደ አንተ ቆይ እኔ ግን ማስፊን ሁሉ ጊዜ ነው የምገርመው ነገር እንደው አንተ ስታድጎ እንደው አንተ ቆይ ልጄ ፊት አትጩህ። አዎ እንደ ልጄ ነች ልጄ ቆይ ረጋ። እሺ ምንድነው ምኑ የመጣህበት ምንድነው? ማስፊን እኔ መራው እኮ ነው መስፊን አቶ አሞራው አውቃለሁ። አሁን የመጣህበት ምንድነው? ተው ያንተ ተው ከገባ ሰዓት ጀምሮ ቅለት ጨምረ አቶ አሞራው ተው ምን አንተ ለምን ሳውስ ገባ በት የእግዚአብሔር ነው በት እንቦሳ ቁጭ ባለ ምን ከጣለ እውነት ነው ይቅር በለኝ። ያው አሞራ እሺ ሲጀመር መጀመሪያ በስነ ስርዓት አያወራም ሰው። ሲቀጥል ደግሞ የኛ ቤት ምግብ ጠፍቶ አይደለም ለልጅቷም ቢሆን አቅርቦ መስጠት ይችላል። የሆነ ሰው ቤት እስከመሰረተ ድረስ መተጋገዝ አለበት አይደለ? እኔ ካወጣው እሱ ለልጅቷ ምግብ ቢሰጣት ምንም ችግር የለም። ፈረንጃ ጋር አይደለም ያለሽ ሽማግሌ እያለ በስነ ስርዓት እንኳን አያወራም። ታይሱ ባሪው ነው ማታ እንደዚህ ሲጨቀጭቀኝ ነው ምርር ብሎኝ የወጣሁት። እንዴት ያማርሽ ግራዋ ሆንካ እረት ሆንኩ ኢየሱስ ክርስቶስ ሲሰቀል እንደው ቅዱስ የሆነው አባት ሲሰቀል መራራ እንትን ይወጉ እርኩስ ሰዎች መራራ ስመቱ አሰምተን አሁን እኔ እርኩስ አልከኝ። እርኩስ ያላልኩ ምን ብላ መጣች? ያው ነገር እንደዚህ ነው የሚጠመዘዘው። እንግዲህ ቆይ ምን አቅምሳ መጣች? ምን አቅምሳ መጣች? አንተም ቀመስክ? እኔ ምን አውቃለሁ? አንተ ምን ያዞራል? እኔ ምን አውቃለኝ? አሁን አንተ ሚስቴ ላይ መተህ ስለ ሚስቴ ጥሩ ነገር የምታወራው ምን ስለሆነ? አሜን ይማርክ። በጠዋት ተገልብጠ መቀመሰል እኮ አሁን ሽምግልና ይቅርታ አልጠይቅም አላልከኝም? እና ምንድነው ሽምግልና መጣ? ታዲያ እሷን ቆንጆ ነች ምናምን የምትለው ምንድነው? ምን አግብቶ ነው በእኔ ሚስት ቆንጆ አልኩ እንዴ? ታዲያ አሁን ምንድነው የምትለው? ኢየሱስ ክርስቶስ እሷ ተሰቅላ ጥሩ ሆና ምናምን የምትለው ምንድነው? ይሄ ሰው መድኃኒቱ አልጨርሰም እንዴ? መድኃኒት አልወሰድክም? ሀሩን ባለው መድኃኒቱ አልወሰድ ያው ነው ያለው ጋሽ ማስፈል ሄድ ይወሰዱ ያሉሰዱ እሱ ራስዎት ያውቃል። እኔ አሁን የመጣው እኔ አሞራው ባልፋው እቺ ልጅ ላይ ጥፋት ያጥፍተሻል ብለን ፈርደን ወጥቶናል። እርሶ ላይ ለእርሶ አግዘን አሁን ደግሞ ህርቅ ማይወጥ ሰይጣን ነውና ለእሷም ተጸጸተ። አቶ አሞራው ባልፋው ጥፋት ያጥፍቻል ውዱ ባለቤቴ ረባሽ ቋለች። ያ ደግሞ እንደ ሽምግልና እንደ ማህበረሰብ እንደ ሀገር ተቃቅፋን አቅፋን አስተንተን በርብረና አይተን ያ ጉዳዩን ለመፈጸም መጣን። እርሶ ምን ይሆኑ አላውቅም። እሳት ጭራው እሳት አቀጣጥለው ሊሆን ይችላል። ህመሙን ካለ እግዚአብሔር ይማሩት። ስለዚህ ባለቤቷ ጥሩ ሰው ናት። ያ በክፉ ነገር ያይተርጉሙ ምን ያለባት ይችላል እንደምባለው ማለት። ስለዚህ እቺ ልጅ ያጥፍታለች፣ ልጅም ወልዳለች፣ ዘር ፍሬ አግኝታለች፣ ያግኝታል አይደለም እንደ ግብርና ማለት። ስለዚህ አሁን ጥፋተኛ ነኝ ብላ ከመጣች ሰው ይቅር ብሎ ማቀበል አይደለም። አንተ አይደለም እኔ አይደለም ህዝቡ ክርስቶስ ይቅር ይላል። ይቅር ለእግዚአብሔር ነው። አይ ምትል ኮን ደግሞ አንተ ከኛ ማህበረሰብ እንደበለ ለፈጣሪ ማትታዘዝም ማለት ችግር ካለ ችግሩ እስቲ አንቺ የምትለው ነገር ካለ እሺ ነገር እስቲ አንደኛ ነገር ቡና ቤት አይበለኝ። እሺ እሱም እኮ ንጹህ ነው አይደለም እዛ የመጣው አይደለም ደመኛዬ ነበረ።
ንጹህ ሰው ሆኖ አይደለም የሚመጣው። አዎ ስለዚህ እሱን ነገር ማወቅ መቻል አለበት። እኔ እዛ ብገኝም እሱም እዛው ነው የተገኘው አይደለም? ዋሻ አላሸውም አይደል? ስለዚህ አስሬ ማስታወስ አይጠበቅብኝም። እሱ ትዳር ብለን እየኖረን እስከሆነ ድረስ አንተም ችግሮች አሉብህ፣ እኔም ችግሮች አሉብኝ። የሰው ልጅ ደግሞ ያሳለፈውን ነገር ስትነግረው ይሰማዋል። ልጅ ወልደናል አይደለም? አንተ አክብረኸኝ በስነ ስርዓት ምን ጎደለ ምን አነሰ ብለህ ስትኖር ነው እኔም እንደዛ ብዬ የምኖረው። ስለዚህ እሱን ነገር ማስተካከል መቻል አለብህ። ገብቶሃል እምለው? አንተም ጻድቅ ሰው አይደለም፣ ውስጥክ ያውቀዋል ምን እንደምታደርግ ውስጥክ ያውቀዋል። ስለዚህ እሱን ነገር ማስተካከል መቻል አለብህ። ጻድቅ የለም እዚህ ምድር ላይ ጻድቅ የለም። ሁሉም ያስማሳይ ነው። አንተም ያስማሳይ፣ ሁሉም ያስማሳይ። አሁን ያንተም እሷ ያላችሁ ነገር እኔ ስትመጣ ባልባው ለአንተ አግዤ ኦኬ ያላለ መታ ያስረዳችሁ ነገር እኔ ያሳመነኝ እኔ አይደለም ድንጋይ ያምናል ልክ ነገር ስለሆነ። ስለዚህ አንተም ሁሉም ሰው ጋር ችግር ስላለ አንተም ችግር ያለ የምትለው አውርተ ችግር ማፍታት። ስለዚህ ምንድን ነው ተለው ችግር ያልከው ነገር ነው። እኔ የምፈልገው አንድ ነገር ብቻ ነው። እሺ ቡና ቤትም ያነሳሁባት ቢሆን እሷ ሀብቴን ልጄን ይዤ ልጥፋ ስላለች ነው እንጂ እኔ አንስቼ አላቅም። አክብሬያት ነው የማውቀው። ይሄ አለብላቢ ምላሷን ረገብ አይደለም። ያው አሁን እሷ ስትናገር ሰምቻለሁ። አለብላቢ አትበላም። ያቃጥላል እኮ ደረጃ ውሃው ማቃጥቃጥ ነው ማቃጠሉ። አየህ ያ እዛ ጋር ሳይደርስ ምላሷን ሰብሰብ ካረገች እንደ ሚስት ከሆነች ልጄን ከንተንከባከበች ቤቱን ቤት ካስመሰለች እኔ ትዳሬንም ልጄንም እሷንም ቢሆን ወዳለሁ። በሰላም መኖር ይቻላል። በሰላም ለመኖር ግን መሰረቱ ሴት ነች። ሴት ለባሏ ዘውድ ነች የምትባለዋ ሴት ዘውድ ትሁን። እሾክ ከሆነች እንዴት ብዬ አለቀ። አቶ አሞራው ልክ እሱ ልክ ነው። እኔም ያልኩት አንድ ሰው ትዳሩን ጥሎ ወደ ውጭ የሚወጣው እቤቱ ሲያቃጥለው ነው፣ ሲወጋው ነው፣ ሲኮሰኩሰው ነው። ይሄን ነገር ካስቀረች በቃ ሌላ ምን አለ? እሺ አሁን አንተም ያወርታል እሷም ያወርታለች። አሁን ከዚህ በኋላ ያለው ፌቱ አናውቅም። ፌቱ የምናውቀው በመስታወት ነው አይደል? ፌቱ ስናይ መስታወቱ ነው። ስለዚህ ከዚህ በኋላ ያለው ነገር ያናውቅም። ይሄ ነገር ደግሞ እንዲስተካከል ዘበሬ ጨመርባት። ሁለታችሁ ችግሩ ፈታችኋል። እሷም ችግሩ አርታለች፣ አንተም ያወርታል። ከዚህ በኋላ ተሳስባችሁ አንድ ለፈጣሪ ብላችሁ ሁለት ለዱዳ ልጅ ብላችሁ እቺ ልጅ ገና ታዳገናት የእናንተ ሽኩቻ የእናንተ እያለች ልጅ ነው አእምሮ እንዳይባረዝ አትማስብ። እርሷም አማል ካለ ያቺ ነገር ሸረብ ካለ ደብቀው መታው ይሸርቡ። አይ ምን ኮሎ ሱመት ሱስ ያታውቅ ሱስ የራሱ ባለጋር ነው። ስለዚህ ይሄ ነገር ፍቱ። እሷም ይቅር ለእግዚአብሔር ትባል፣ አንተም ተቀበል፣ በሰላም ኑሩ። አሁን ይቅርታ ለእግዚአብሔር ባል፣ አንቺም ተነሽ እንደ ባህላችን ይቅርታ በል፣ ይቅርታ በል፣ ተነሽ ይቅርታ በል፣ ተቀበል፣ ይቅርታ። አዎ በቃ አዎ ከልብ ይሆናል። ከልብ ድራማ ተሰሩ ከልብ ያርጉት። አዎ ከልብ ይሁን በቃ። አዎ በቃ ለሃው አዎ በቃ አትማስብል። እኔም ቸኩላለሁ እንዳልኩ ነው። እዛ ስለምደድ ጥሩ ችግር የለም። ቡና እኔ ቸኩላለሁ በእውነት በቃ በቱ ሳራች አንድራ ይሁን ከፈለገም ጉንጉዝም ይሁን። እሱ ግን ያው ማታም ያው ፍጻሜ ላይ አንተም ሰሰነቱ ቀናት ሰርቪ ከበልበት ጋር ራስ ፈጽም እኔም እዛ ተጠብቃለሁ ከስክሰት ድረስ እኔ ጫርሶ ለማት ደግሞ ልጆች ተጠብቁ የማታው ታስባይ በቃ እያልኩ ነው። እሺ በሉ ቻው። በቃ ቁጭ በሉ። አትበላም እንዴ? በላው ያቺ የምትወዳት ቁንድ አለች። በቃ አንዱ ተዋከ ቁጭ በሉ። በቃ ቻው በሉ። እሺ ቻው። ተፈጣጠሙ። ቻው። እሺ በይኔ እስቲ እኔ ቆንጆ ይቅር በይኝ እስቲ። ታውቂያለሽ እንደምወድሽ። አሁን የምፈልገውን ነገር ታውቂያለሽ። እንዴት እንደምወድሽ ታውቂያለሽ። እስቲ ሁሉን ነገር ሰይና ቤት ይምሰል። ጦር ሜዳ ይሁን፣ ጦር ሜዳው ይቅር። አሁን ያለፈው ሁሉም ነገር አልፏል። ለወደፊቱ ነው መኖር ያለብን። ያለፈውን እያነሱ መጨቃጨቅ ምናምን አስፈላጊ ነገር አይደለም። እኔ ታዲያ መች እንደሱ አደረገ? እንደዚህ ስታምራስቀው በቃ አሁን ምሳሌ አቀርብላችሁ
እሺ ጎበዝ ተጫወቱ። ሳቅ ሳቅ ያምራል ያምራል። እና ፖስታ ዶክተር የትኛው? ይሄ ለማን? አንቺ ይስታምዲ ከንፈሬን አቀላው። ምንድን ነው ኢፌክቱ ነው ቀይደልሽ? እንደዚህ በዚህኛው ወፍራም ከሚኝ በእናትሽ የሚጣይ ደክሞኛል። አሻንጉሊትሽን ይዘሽ መተሽ ነጭ ቪዲዮ ካንቺ ጋር ነው ጨስ እንፈልገው። አንቺ ደግሞ እሺ ትራሱን ታይ። አቤት ቤቶች ነው አላች። እግዚአብሔር ይመስገን። እንዴት ዋልሽ? ሰላም ነው? የመስፍን እህት ነኝ። እንዴት ነሽ? የሚጣይ የወንድሜ ልጅ ደህና ናችሁ? አለን። እንዴት ናችሁ? መስፍን ግን ነግሮኝ ያውቅ እህት እንዳለው? አይ ማለት ያው አይቼሽ አላውቅም ብዬ ነው። ኦኬ ራሄል እባላለሁ። የመስፍን ታናሽ ነኝ። እሺ እንኳን ደህና መጣሽ። አመሰግናለሁ። በእርግጥ ውጭ ሀገር ብዙ ዓመት ስለኖርኩኝ ያው ብዙ ላይ አወራሽ ይችላል። አዎ ይሆናል። እሺ ደህና ነሽ? አለ። ማን ነገርሽ? ቤቱ እንዴት አሳዩሽ? ድሮ አውቀው ነበረ። ያው ብዙ ዓመት አድርጌያለሁ ውጪ እያጠያየኩ ያው ሰፈሩ በጣም ተቀይሯል እኮ። ይገርማል። አምሮበታል። እንዴ አልነበረም ድሮ። እንኳን ደህና መጣሽ። እሺ እንዴት ነሽ አንቺ? አለን ይመስገን። ማን ልበል? አንቺን አላወቅኩሽም። እኔ ሳምሪ ይባላለሁ። ኦኬ። እሷ ደግሞ ልጄ ናት፣ ትዩ ትባላለች። የወንድሜ ልጅ ቆንጆ። አይ ያልገባኝ ነገር በቬሎ ምናምን ተደግሶ ነው የተጋባችሁት? እንዴ ራው ተፈራርመን ምናምን የተጋባነው። ጭራሽ ቀበሌ ተፈራርማችሁ? አዎ። እና ታዲያ ዝም ብሎ ተደራለ እንዴ? አይ ጥሩ ነው። መስፍን በጣም ተቀይሯል ማለት ነው። አዎ በፊትም ቢሆን እኮ አሪፍ ሰው ነው አይደለም? አይ ጥሩ። ያው ደግሞ ትዳር ስትይዢ ምናምን ትሰበሰቢያለሽ ምናምን ነገር እሱ ህይወትን ያውቃታል በፊትም ቢሆን። ኦኬ። እኔ ምንሽ አንድ ጥያቄ ልጠይቅሽ ፈልጌ ነበረ። ይህ ቤት ካርታው በስማችሁ ነው በሁለታችሁ መሰለኝ? እኔ እንጃ እንትን ብዬ አላውቅም። ያው ግን መጀመሪያ መስፍን ነበር አይደል የሚኖርበት? ማማዬ ግን ተጮች አሁን ጥሩ ነገር ተናጋሽ። አይ ጥሩ። አይ እዚሁ ነው። የት ነበርኩ አልሽኝ አንቺ ግን? እኔ አረብ ሀገር ነበርኩኝ። አረ ወደ 13 ዓመት። አይ እንዴት ግን ስለኔ ምንም ነገር ሳይነግርሽ? እኔም እኮ ግራ ገባኝ። እሱ እኮ ነው ማለት ታወራላችሁ ወይ ብዬ ጠየቅሽ እኮ ለዚህ ነበረ። ማለት ያው የምታወሩ ከሆነ ሲስተሪ ምናምን እህትነት ውስጥ ታዩ እህትነት አለ ብለሽ ነው ለሚስት የማይነገር እህት? አው እሱን እኮ ነው የምልሽ። ቆይ ኧረ እንደውም ልደውልልህ። ቆይ ምጣይ ስጭኝማ። ባይሆን እሱ ይሻላል። ይወርድ እኮ አስቸገረ። አይ መስፍን ይገርማል። ሄሎ መስፍን፣ እስኪ ቶሎ ና፣ ቤት እንግዳ እየጠበቀ ነው። አይ እሱን እንኳን ስትመጣ ብታየው አይሻልም? አዎ ደርሰሃል? እሺ በቃ ቶሎ ና። በቃ እሺ። ምን አለሽ? ያው ደርሻለሁ ብሎኛል፣ እየመጣ ነው።
ጥሩ ይሻላል እንግዲህ። እሺ ይታይ አባትሽ እየመጣ ስለሆነ ውጪ ተጫወች። እሺ እማዬ ቻው። በይ በቃ እንግዲህ ተጫወቺ። እኔም ቡና ላቀራርብ። በቃ እኔም እንደ ባለቤት ሰፋ ብዬ ቁጭ ልበላ። አራው ዘና በይ እንደ ቤትሽ። እሺ ወይ እንደ ቤትሽ። ድሮስ ቤት አይደል እንዴ? ጉድሽን አላወቅሽ። ሳምሪ ፍቅር ዌልካም መስፍን፣ እንዴት ነህ? ምን ነው ደነገጥክ? ምን ነው በህይወት አላያትም ብለህ ነበር? ከመጣሽ አላገኛትም ትሞታለች በዛው ትቀራለች ብለህ ነበር? እንደሱ አይደለም እኮ። ታዲያ ምን አስበህ ነበር? በላቤ ልጅነቴን ዋጋ የከፈልኩለትን ቤት አግብተህ ወለድክበት? ኧረ እባክህ እንደሱ አይደለም ሙች እኮ። እንዴት ነው አስረዳኛ፣ ንገረኝ። እንዴት ነው? እሺ እኔ እንዴት ልረዳ? ይኸውልሽ ምን መሰለሽ፣ እየሰማሁህ ነው። ቀጥል፣ እያዳመጥኩህ ነው የነበረው። ቀጥል፣ እየሰማሁህ ነው። ምንድን ነው የምትነግረኝ? እየነገርኩሽ እኮ ንገረኛ። ይኸውልሽ እኮ ንገረኝ። ምንድን ነው የምትነግረኝ? እንዳትነካኝ፣ ዞር በል፣ እንዳትነካኝ፣ ዞር በል፣ እንዳትነካኝ፣ ዞር በል። አንተ ሰውዬ ክብርህን ጠብቅ፣ ክብርህን ጠብቅ። ላቤ ነው ይሄ ቤት፣ ላቤ ነው። ልጅነቴ ደሜን ዋጋ የከፈልኩበት ቤት ነው። አንተ ማን ስለሆንክ ነው እዚህ ቤት አግብተህ የምትወልደው? እንዳትነካኝ፣ ዞር በል፣ እንዳትነካኝ፣ ዞር በል፣ እንዳትነካኝ። አጋጣሚ እሺ ንገረኛ። እሺ ይኸውልሽ ቤቱ ያንቺ ነው። መልካም፣ እዚሁ ላይ እናብቃ። ቤቱ የኔ መሆኑን ካመንክ እኔ ሌላ ነገር ምንም አልፈልግም። በፈጠረሽ አንዴ ስሚኝ። እሺ ልስማ። ምን ልስማ? አንድ ጊዜ ምንድን ነው የምሰማው?